ዋትስአፕ ጋይስ እንደምን አላችሁ? በጣም ሰላም ነኝ። ደስ ይላል ድባቡ ምናምን። አንድ ነገር ልበላችሁ ማለት ነው። አይ ሆፕ ብዙ ነገር ባወራችሁ ደስ ባላይ፣ ግን አንድ ነገር ለዚህ ሰዓት በዚህ ደቂቃ አንድ ነገር ልበላችሁ እወጣለሁ። ምንድን ነው መሰላችሁ ጋይስ፣ ብዙ ጊዜ ማለት ነው አስተሳሰባችን ራሳችን በራሳችን እየሸወርን ያለ ነው ማለት ነው። ከምን ተነስተ ነው ይህን ያህል ጊዜም ልትሉኝ እንደምችሉ አልጠራጠርም። ስለዚህ ለምንድን ነው ራሳችን የምንሸውደው፣ ራሳችን የምናበሳጨው፣ ችግራችን ራሳችን የምንፈጥረው? ለምንድነው ታውቃላችሁ? ለራሳችን ያለን ግምት በጣም ከምነግራችሁ በላይ እየወረደ ነው። በጣም ማለት ነው። ዘሜ ራስን ለራስ ያለ ክብር ምን ያክል ነው ከምባልና ለሰንበዲ ለኤክስ ወይ ለዋይ ምን ያህል ክብር አለ ብባል ምንድነው የምለው? ለኤክስ ክብር አለኝ። አክቹዋሊ ይሄን ነው የምንለው ዳይሬክትሊ ማለት ነው። እና እንትናን በጣም ወደዋለሁ፣ አከብረዋለሁ፣ አከብራታለሁ ምናምን ነገር እንደዛ እንላለን። አይ ነው ማክበራችን ቆንጆ እንደሆነ አውቃለሁ፣ ግን ሰዎችን ለማክበር ራሳችን ምን ያክል አክብረነዋል የሚለውን ስጠይቅ ኢትስ ሃርድ ጋይስ። ከራሴ ጀምሮ ነው የምላችሁና ለስኬት ለለውጥ መልካም ነገር ለማግኘት መጀመሪያ እኛ መልካም መሆን አለብን ማለት ነው። ይህን ስላችሁ ቀላል ነው ወይ? በፍጹም ሊሆን አይችልም። ምክንያቱም የመጣንበት ብዙ ጊዜ የተመላለስንበት ወይ ስለሆነ በቀላል እንቀይረዋለን ወይ? አይሆንም። ግን እስከ ጸናን ድረስ፣ እስከ በረታን ድረስ፣ ከዛሬ ነገ እስከ ተሻሻልን ድረስ የማይስተካከልበት ሚንስ የለም ማለት ነው። ስለዚህ እሱን ነገር ማስተካከል አለብን። ምክንያቱም አሁን የሆነ ሰው የሆነ ነገር ለመጠየቅ እየፈለግን ማለት ነው እሱን ጠይቀነው ወይም ጠይቀናት የሆነ ነገር እነሱ ላይ የሆነ ተጽዕኖ አሳርፎ ተቀባይነት ለማግኘት ራሳችን መጀመሪያ መቀበል አለብን ማለት ነው። ራሴ ማን ነኝ? ለራሴ ምን ያክል ነው ክብር ያለኝ? ሰላሜ ራሴ ጋር ሰዎች ጋር ሳልሄድ ራሴ ጋር ምንድን ነው እስከምን ድረስ ነው ክብር ያለኝ? ራሴን አከብረዋለሁ ወይ? የማስበው ለራሴ ትክክል ነው ወይ? የምሰራቸው ስራዎች ከጠዋት እስከ ማታ እስከምተኛ ድረስ ትክክል ናቸው ወይ? ራሴን ምንድን ነው ስመግበው የሚለውን መገምገም አለብን ማለት ነው። አይ ነው ጋይስ፣ እንደዚህ ቀላል እንዳልሆነ እኔ አውቃለሁ። ማለት ራሴ እየተጓዝኩበት ያለሁት መንገድ ስለሆነ ቀላል አይደለም። ሆነ ለመናገር የያዙትን ነገር ለቆ ሌላ ነገር ግራብ ለማድረግ ቀላል ነው ወይ? በፍጹም ሊሆን አይችልም። እንኳን ትንሽዬ የሆነ እንትን ጫና ያለባችሁ ሰዎች እንደምትኖሩ ግልጽ ነው። ቤተሰብ የምታስተዳድሩ እንደዛ ልጅ ያላችሁ እንደዛ ነገር ብቻ ኃላፊነት አለብን ብላችሁ የምታስቡ ሰዎች ያለባችሁን በግልጽ ሰዎች እንዳላችሁ አውቃለሁ። ግን ስታስቡት ማለት ነው እኔ ስላችሁ አንዳንዴ በቃ መልቀቅ ያለብንን ነገር መልቀቅ አለብን ሆነ ለመናገር ማለት ነው። ዝም ብለን የሆነች ነገር እንዳናጣ ብለን የሆነች ነገር ጋር ተሟጨን ማለት ነው ብዙ ነገር ማግኘት የምንችልበትን ሚንስ እያጣ ነው ማለት ነው ያለ ነው በገዛ እጃችን። ይህም ባጣ ምን ይፈጠራል የሚለውን እናስብና በገዛ እጃችን ከዛ ነገር ለአንዴና ለመጨረሻ ጊዜ ሊያስወጣን የሚችለውን ነገር ማለት ነው እንተወዋለን ማለት ነው። ኦፖርቹኒቲ ቢመጣ አንቀበለውም። ነገሮችን አክሰፕት አናደርጋቸውም። ጀስት ኦፈሮች ሊመጡ ይችላሉ፣ ኦፈሪንጎች፣ እነሱን ያው አንቀበላቸውም ብዙ ሰዓት። እና በአሁኑ ቪዲዮ ምንድነው ልላችሁ የፈለጉት ራሳችን ለራሳችን ያለን ግምት ምን ያክል ነው የሚለውን እንድንጠይቅበት ነው። ይህን ከጠየቅን በኋላ መፍትሄው እስከማን ነው የሚለውን ከራሳችን ነው ያለው። ባይዘ መፍትሄው ከራሳችን ነው ስላችሁ እኔ ምን ላድርግ ታዲያ? ያው እሰራለሁ እኮ ይሄው በተቻለ መጠን እኮ ያለኝን ነገር ለማድረግ እየሞከርኩ ነው እንላለን። አይ ነው አዎ፣ የቻልነውን በቻልነው ልክ እያደረግን ነው። ግን ከዚህ በላይ አይጠበቅብንም ወይ የሚለውን መጠየቅ ያስፈልጋል ማለት ነው። ከዚህ በላይ ስል ምን ማለት ነው? ጠዋት ስንነቃ አለ፣ ጠዋት የምንነቃበት ሰዓት አለ። ከነቃን በኋላ እስከምንተኛ ድረስ ምንድን ነው የምንሰራው የሚለውን ማወቅ አለብን። ምንድን ነው ስናወራው የምንውለው? ከማን ጋር ነው ስናወራ የምንውለው? ጋይስ እኔ በጣም በይቺ አጭር ሰዓት ማለት ነው በይቺ አጭር ሰዓት ሪያላይዝ ያደረኩት ነገር ሰው አዋሉን ነው የሚመስለው የሚባለውን ነገር አሁን ነው የገባኝ። ማለት ግልጽ ነው እኮ ያው አባባልም ድሮ ማስተን እየተባልን እየሰማን ያደግነው ስለሆነ ከአህያ ጋር የዋለች ጊደር እየተባልን እንደመጣን አውቃለሁ። ግን ሪሊ እኛ ላይ እንደሚተገበር እሱ ነገር እናውቃለን ማለት በአባባል ደረጃ እናውቀዋለን። አዎ፣ ግን እውነተኛ ታዲያ ይሄን ካወቅ እኛ ምን እየሰራ ነው? እኛ ከማን ጋር ነው የምንውለው? ምንድን ነው ከማን ጋር ነው የምንውለው ስልሽ ወይም ስለ ምንድን ነው እስኪ ስናወራ የምንውለው ስሞትላችሁ በጣም እኮ የእውነት አንዳንዴ በጣም ራሳችን
እንዴት እየገደል ነው እንደው ብታየው ማለት ነው። የእውነት የምናወራው በቃ ተሰብስቦ እንዲህ ሰብሰብ ብሎ ምናምን ወይ ሰዎችን ሲያልፉም ሆነ ወይም የሆነ ነገር ሲያደርጉ ወይ እነሱ ላይ ቶክ ማድረግ ነው፣ እነሱን መቀባበል ነው፣ ወይም ደግሞ በቃ የማይለወጥ ነገር ላይ ፎከሳችን እዛ ላይ ተጭነን እንውላለን ማለት ነው። ያ ደግሞ መቼውንም እኛ እናልፋለን እንጂ ሊለወጥ አይችልም። ለምሳሌ ቤት ጨለማ ነው እንበልና ይሄ ቤት ጨለማ ከሆነ ስለ ጨለማ ውዬ ባድር 5 ቀን 7 ቀን ብውል ምንም ሊፈጠር አይችልም። ከዛ ይልቅ ግን ምን ባረግ ሻማ የምትሆን ነገር ብፈልግ መብራት እንዴት መፍጠር እንዳለብኝ መብራት እንዴት ማግኘት እንዳለብኝ መጠየቅ ብጀምር ኢቭን ባልፈተው እንኳን መብራት ባላበራ እንኳን የሆነ ነገር እማራለሁ። ጨለማውን ላይረቅ ይችላል። እውነት ነው ማለት ችግራችን እንዲህ እንደምናስበው ቀላል ሆኖ ልክ ተፍ ተፍ ባልን ቁጥር ሊሄድልን አይሆንም። እንደዛ አይሆንም። ምክንያቱም እንደዛ ቢሆን እስካሁን ባልኖርም ነበረ ጋይስ። ስለዚህ ምንድነው ማድረግ ያለብን ማለት ነው? መፍትሄ የሚሆን ነገር ማሰብ ቀናችን ማለት ነው። የምናወራቸው ወሬዎች ልክ መፍትሄ የሚሆን ነገር ማሰብ። መንግስት እሺ ጥሩ ነው፣ እኔ እኮ ችግር የለም ወይ ነው አለ። በደንብ ግብዳ ችግር ይኖራል ከማንኛውም ሰው ወይም ከማንኛውም ተቋም ወይም ከምንም ላይ ችግር እናንሳ ከተባለ በጣም ቢሊዮን ችግር ማውጣት እንችላለን እዚህ ቁጭ ብለን ማለት ነው። ግን እሱ መፍትሄ ይሆናል ወይ ስንል መፍትሄ ሊሆን አይችልም። ስለዚህ ምንድነው ያለን አማራጭ? ነገራችን፣ ሀሳባችን፣ ወሬያችን፣ አቴንሽናችን፣ ስሜታችን ወዴት ማዞር አለብን? መፍትሄ ወደሚሆን ነገር ማለት ነው። መፍትሄ የሚሆን ነገር ላይ ስናደርገው ኦፖርቹኒቲዎች ወደኛ ይመጣሉ። ያኔ እነሱን በቀላል ለመጠቀም እንችላለን ማለት ያስችለናል። ምክንያቱም አቴንሽናችን ወዴት ነው? መፍትሄ ወደሚሆን ነገር ስላዞርን አይናችን ማለት ነው። ስለዚህ ኦፖርቹኒቲዎች በሚመጡበት ሰዓት እነሱን ግራብ አድርጎ ለመጠቀም ያን ያክል አያስቸግረንም ማለት ነው። ስለዚህ ምናወራውን እንምረጥ፣ የምናስበውን እንምረጥ። ሀሳብ ይከለከላል ወይ እንዲያደርጉ በሆነ ነገር እንትን ማለት አይቻልም። ባውንደሪ ማበጀት አይቻልም። ምክንያቱም ሀሳብን ማቆም ቢቻል ምን ይመስላል ህይወታችን? ከባድ ነው የሚሆነው። እንደዛ ቢሆን ግን ዋናው ነገር ምንድነው? ሀሳባችን ማቆም አንችልም። ግን ስለዛ ሀሳብ ስለመጣው ሀሳብ ያለን ስሜት መቆጣጠር መቀየርም እንችላለን ስሜቱን ማለት ነው። ለምሳሌ የሆነ ሀሳብ ድንገት መጣ። በዛ ሀሳብ ወይ መናደድ እችላለሁ ወይም ደግሞ ሳቅ ብዬ ሲመጣ ተቀብዬው አልፋለሁ። ይሄ ማለት ሀሳብ ሲመጣ አትምጣብኝ እዛሁን ብሎ ብሎክ ለማድረግ መሞከር ሳይሆን ጀስት አክሰፕት አድርጎ ፊል አድርጎ የመጣውን ሀሳብ ተቀብሎ በጸጋ ስቆ ያስቃል። አንዳንድ የሚመጡልን ሀሳቦች ስናያቸው በራሱ ያስቁናል። የለም ማለት ምንድነው እየሆነ ያለው ምናምን ያስብሉናልና እነሱ ነገሮች ቆንጆ ሀሳቦች ሲመጡ በደንብ ራሳችን አፕሪሼት በማድረግ ምናምን እንቀበላቸው። ደግሞ መጥፎ ነገሮች ሲመጡ ደግሞ በእነሱ ላይ ስቀንባቸው ማለት ነው እንቀበላቸው። እነሱ ጋር አንታገል። ፖዚቲቭ ነገሮችን በደንብ አፕሪሼት እያደረግን ራሳችን እየሸለምን በሀሳብ ጀግና በማለት ብቻ እንኳን አእምሯችን እንደዛ ነው የሚሰራው እና እንደሱ በማድረግ ማለት ነው ፖዚቲቭ የሆኑ ነገሮችን ማዳበር እንችላለን። ቀናችን በመልካም ጀምረን በመልካም ስንጨርስ ህይወት ተቀየረ ማለት ያኔ ነው ጋይስ። እና አስማች አስ ፖሲብል ፕሊዝ ማይንድን ለመጠበቅ መሞከር አለብን ብዬ አስባለሁኝ። መልካም ቆይታ